ሌላው ግራፊካል ሪፕሬዘንቴሽን ኦፍ ዲስፕሌስመንት ታይም ግራፍ፣ ቬሎሲቲ ታይም ግራፍ፣ አክሰለሬሽን ቨርሰስ ቲ ግራፍን እንዴት ነው ኤክስፕረስ የምናደርገው በቲ ማለት ነው። ፎር ኤግዛምፕል ይችኛዋ ዲስፕሌስመንት አለች ኤክስ ማለት ነው ቨርሰስ ቲ ግራፍ አለ እዚህ ጋር። ዘ ዲስፕሌስመንት ታይም ግራፍ ሾውስ ፖዚሽን ወይም ዲስፕሌስመንት ኦፍ አን ኦብጀክት ዊዝ ታይም ማለት ነው። ቬሎሲቲ ኢዝ ኢኳል ቱ ቼንጅ ኢን ኤክስ ወይም ቼንጅ ኢን ኤክስ ኦቨር ቼንጅ ኢን ቲ አድርገን እዚህ ጋር እንሰራለን። ቼንጅ ኢን ኤክሳችን ፎር ኤግዛምፕል እዚህ ጋር ኤክስ ቱ አለ እዚህ ጋር ኤክስ ዋን አለ። ኤክስ ቱ ማይነስ ኤክስ ዋን ኦቨር ራሱ ከዚህ ጋር ቲ2 ፋይናሉ ማይነስ ቲ1 ማለት ነው። ቲ2 ማይነስ ቲ1 አድርገን ኤክስፕረስ እናደርጋለን። ይሄ ምንድነው? ፖዚሽን ቨርሰስ ቲ ግራፍ። ለምሳሌ ፖዚሽን ቨርሰስ ቲ ግራፍ እንዴት ነው? ልክ ፖዚሽን ቨርሰስ ቲ ግራፍን ወደ ቬሎሲቲ ቨርሰስ ቲ ግራፍ የምንቀይረው ወይም ደግሞ ወደ አክሰለሬሽን እንዴት ነው የምንቀይረው? ለምሳሌ ዛሬ ፖዚሽን ፒ ወይም ደግሞ ኤክስ ልበለው ቲ ያለች እዚህ ጋር ፎር ኤግዛምፕል ይሄኛው ሞሽን እንደዚህ ከሆነ ይሄንኛውን እንዴት ወደ ቪቲ ግራፍ ቀይራል? ቬሎሲቲ ቨርሰስ ቲ ግራፍ ማለት ነው። ቪቲ ግራፍ ምክንያቱም ቬሎሲቲ ኔጌቲቭም ፖዚቲቭም ሊሆን ስለሚችል ማለት ነው። ስለዚህ ይሄኛው ዩኒፎርም ሞሽን ነው። ስለዚህ ዩኒፎርም ሞሽን ላይ ቬሎሲቲ ምንድነው? ኮንስታንት ነው እንላለን ማለት ነው። ይሄ ስሎፑ ቱ ዘ ፖዚቲቭ ነው ቪቲ ላይ። ይሄኛው ቪቲ ግራፍን ስንሰራ ቬሎሲቲ ኮንስታንት ይሆናል ማለት ነው። የዚህኛውን አክሰለሬሽን ቨርሰስ ቲ ግራፍ እንስራ። የዚህን ከላይ ቪቲ ግራፍ ዜን ወደ ቬሎሲቲ ቨርሰስ ታይም ግራፍ ቀየርን። ከዛ ደግሞ ወደ አክሰለሬሽን ቨርሰስ ቲ ግራፍ። አት ዩኒፎርም ሞሽን አክሰለሬሽን ምንድነው? ዜሮ ማለት ቬሎሲቲው ኮንስታንት ነው። ቬሎሲቲ ኮንስታንት ማለት ደግሞ ዩኒፎርም ሞሽን ነው። አክሰለሬሽን ዜሮ ይሆናል ማለት። ስለዚህ አክሰለሬሽናችን እዚህ ላይ ነው የሚያርፈው። አክሰለሬሽን ኢዝ ኢኳል ቱ ዜሮ እናደርጋለን ማለት። ሌላው ፎር ኤግዛምፕል ፖዚሽን ኤክስ ቲ ግራፍ ለምሳሌ እንደዚህ ዩኒፎርም ቢሆን ቪቲ ግራፋችን ምን ይመስላል? ቬሎሲቲ ቨርሰስ ቲ ማለት ነው። ምን ይሆናል? ኤክስ ኮንስታንት ሆነ ማለት ቬሎሲቲ ምን ሆነ ማለት ነው? ዜሮ ሆነ ማለት ነው። ስለዚህ አት ዩኒፎርም ዲስፕሌስመንት ከሆነ ቬሎሲቲያችን ዜሮ ነው፣ አክሰለሬሽኑም ዜሮ ይሆናል ማለት ነው። እሺ ሌላው ዲስፕሌስመንት ታይም ግራፍ ፎር ዩኒፎርም ሞሽን ነው። አሁን እንዳየነው ማለት ነው። ፎር ኤ ቦዲ ሙቪንግ አት ኮንስታንት ቬሎሲቲ ኦር ዩኒፎርም ሞሽን። አሁን ቦዲው አት ኮንስታንት ቬሎሲቲ ሄደ ማለት ዩኒፎርም ሞሽን ነው ማለት ነው። ለምሳሌ 5 ሜትር ፐር ሰከንድ ብቻ ነው ሊሄድ የሚችለው። ስለዚህ 5 ሜትር ፐር ሰከንድ ሄደ ማለት አክሰለሬሽኑ 5 ሲሆን 5 ሲቀነስ 5 ዜሮ ይሆናል፣ አክሰለሬሽኑ ዜሮ ይሆናል ማለት ሶ ዩኒፎርም ሞሽን ማለት አት ኮንስታንት ቬሎሲቲ ማለት ነው። ኢትስ ግራፍ ዲስፕሌስመንት ታይም ኢዝ በዚህኛው ይሰጣል። ወይም ደግሞ እችኛዋ ኤም ኤስ ኢዝ ኢኳል ቱ ቪቲ ግራፍ ነው ካን ስሎፕ ምንድነው ማለት ነው? ቬሎሲቲ ነው ማለት ዲስ ዋን ኢዝ ስሎፕ። ስለዚህ ቬሎሲቲ ፖዚቲቭም ኔጌቲቭም ሊሆን ይችላል። ፎር ኤግዛምፕል የዚህኛው ፖዚሽን ቨርሰስ ቲ ግራፍ ነው። የዚህኛው ወደ ቬሎሲቲ ቨርሰስ ቲ ግራፍ ብንቀይረው ይሄንኛውን ልክ ይሄ ዩኒፎርም ሞሽን ነው ማለት። ስለዚህ ዲስ ዋን ኢዝ ቬሎሲቲ ኮንስታንት ይሆናል ማለት ነው። ቬሎሲቲ ቨርሰስ ቲ ግራፍ። ይሄ ዩኒፎርም ሞሽን ሆነ ማለት ደግሞ አክሰለሬሽን ምን ሆነ ማለት ነው? አክሰለሬሽን ቨርሰስ ቲ ግራፉ ዜሮ ነው ማለት። ዩኒፎርም ሞሽን ላይ አክሰለሬሽን ዜሮ ነው የሚሆነው። ዜን እንደዚህ አይነት ሲመጣስ ፎር ኤ ቦዲ ሙቪንግ አት ኮንስታንት አክሰለሬሽን ዘ ግራፍ ኦፍ ዘ ዲስፕሌስመንት ታይም ኢዝ ፓራቦላ አይነት መልክ ነው የሚኖረው። ያለ ምንድን ነው? ዲስፕሌስመንት ኢዝ ኢኳል ቱ 1/2 ስኩዌር ነው። ስለዚህ ቲ ስኩዌር ስትሆን እንደዚህ አይነት ፓራቦላ ነገር ይሰጠናል ማለት ነው። ሶ ይሄኛው ዲስፕሌስመንት ቨርሰስ ቲ ግራፍ ነው። አሁን ይሄንን ወደ ቬሎሲቲ ቨርሰስ ቲ ግራፍ ብንቀይረው ምን አይነት ሞሽን ነው የሚሰጠው? ወይም ደግሞ ምን አይነት ቪቲ ቨርሰስ ግራፍ ነው የሚሰጠን? ቬሎሲቲ ቪ ቲ ያለች እዚህ ጋር። ስለዚህ ይሄኛው ምን ይሆናል ማለት ነው? እንደዚህ ይሆናል ማለት ነው። ቬሎሲቲ ቨርሰስ ቲ ግራፍ ላይ ዋት አባውት ዘ አክሰለሬሽን። አክሰለሬሽኑ ደግሞ የዚህ አክሰለሬሽን ምን ይሆናል? ቱ ዘ ፖዚቲቭ። ለምሳሌ ይሄኛውን ይሄ ስሎፕ ነው። ስለዚህ ከስሎፕ በላይ ነው ያለው። ሶ ፖዚቲቭ ስሎፕ ነው ያለው ማለት ነው። ስለዚህ አክሰለሬሽናችን ምን ይሆናል? ዩኒፎርም ሞሽን ከሆነ አክሰለሬሽን ምን ይሆናል? ኮንስታንት ይሆናል ማለት ነው። ኤቲ ግራፍ አክሰለሬሽናችን ቱ ዘ ፖዚቲቭ አክሲስ ነው። አክሰለሬሽን ኮንስታንት ይሆናል ማለት ነው። ስለዚህ ወደ ቪቲ ግራፍ እና ወደ ኤቲ ግራፍ ስንቀይረው በዚህ መልኩ እንቀይራለን።